ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የዚህ ሳምንተኛ ጉዳይ ፕሮግራም ጀምሯል። በዚህ ሳምንት ፕሮግራማችን ደግሞ የኢትዮጵያ የባህልና የሞራል እሴቶች በሀገረ መንግስት ግንባታ ምን ሚና አላቸው፣ የነሱ መዳከምስ ምን ጫና አምጥቶብናል፣ እነሱን በማጠናከር በኢትዮጵያ ሀገራዊ አንድነትና ሰላም ግንባታ ምን ሚና ይኖራቸዋል ስንል እንወያያለን። በዚህ ጉዳይ ላይ ሀሳብ እንዲሰጡን የጋበዝናቸው አምባሳደር ሀሰን ታጁን ነው። አምባሳደር ሀሰን ታጁ በተለያዩ ጉዳዮች ላይ ትንታኔ ይሰጣሉ። በተለይ ማህበራዊ ጉዳዮች ላይ እናውቃቸዋለን። በርካታ መጽሐፍትንም አዘጋጅተዋል። እንዲሁም ደግሞ አቶ ኢሳያስ ባንቻ የሶስተኛ ዲግሪ ፍልስፍና ተማሪ ናቸው። በሞራል ፍልስፍና ላይም ትኩረት ያደርጋሉ። እንግዶቼ እዚህ ጉዳይ ላይ ሀሳብ ልትሰጡ እንድንወያይ ፈቅዳችሁ ስለመጣችሁ በጣም አመሰግናችኋል። እናመሰግናለን። የኢትዮጵያዊ እሴት አንዱ መገለጫ ታላቅ ማክበር ስለሆነ አምባሳደር ያሉ እኔ ልቀድም አልችልም። ኢትዮጵያዊ እሴት አይፈቅድም ያለን። ጥሩ በቃ እሺ አምባሳደር ከዚሁ እንነሳና እንደው አሁን በኢትዮጵያ በርካታ እሴቶች አሉን እንግዲህ እና እነዚህ ተጠብቀው የቆዩ እሴት በራሱ የአንድን ሀገር ማህበረሰብ አንድ በማድረግ ያለው ሚና ትልቅ ነውና በኢትዮጵያ ልንጠቅሳቸው የምንችለው እንደ ሀገረ መንግስት ገንብተዋል ብለን የምናስቀድማቸው እሴቶቻችን ምንድን ናቸው? ስለ ኢትዮጵያ እሴቶች ስናስብ ከኢትዮጵያን እሴቶች ከሶስቱ ሃይማኖቶች ለይተን ማየት አንችልም። በተለይ ያው የኢትዮጵያ ታሪክ እንደምንለው በሶሻል ሜሞሪያችን እንዲያውም ከሰማያዊ ከሚባሉ ሃይማኖቶች የወጣ ነው ማለት አንችልም። መጀመሪያ ጁዳይዝም ነበር፣ ከዛ በፊት ህገ ህሊና የሚሉት እንደዚህ ከዛ በኋላ የጁዳይዝም መጣ እሴቶቻችን። ከዛ የጁዳይዝም የራሱ ቃና አላቸው። ከዛ በኋላ ክርስቲያኒቲ መጣ። ሶስተኛ ደረጃ እስልምና መጣና እሴቶቻችን መወር የሚቀዱት ከነዚህ ሶስት ሃይማኖቶች ነው ማለት ይቻላል። እንግዲህ ስለ ኢትዮጵያ እሴቶች ስናስብ ከመጀመሪያ ደረጃ ስለ ግለሰቦቹ ነው። ኢትዮጵያዊ ስብዕና ምንድን ነው? ኢትዮጵያዊ ስብዕና የተቀረጸው በእነዚህ ሃይማኖቶች ነው። ከዛ በኋላ ማህበረሰቡም አጠቃላይ ህጉም ምኑም የተቀረጸውም የተቀዳውም ከነዚህ ነው ለረጅም ጊዜ ስንኖር ማለት ነው። እና ስለ ኢትዮጵያዊ ስብዕና እሴቶች ስናስብ ሃይማኖታዊ እሴቶች ምን ምን ናቸው የሚለውን ነገር በዛው አብረን ምናየው ይሆናል ማለት ነውና ከዛ ቤተሰባዊ እሴቶቻችንም እንደዚሁ ከሃይማኖት ብዙ የራቁ አይደለም። ማህበረሰባዊ እሴቶቻችንም እንደዚሁ ከሃይማኖት አስተምሮ ብዙ የራቁ አይደለም፣ የመጋገባለውና ስለ የሃይማኖቶች የሚያስተምሯቸው እሴቶች በአጠቃላይ ግለሰቦችም ላይ ቤተሰቦችም ላይ ማህበረሰቦችም ላይ ሲንጸባረቁ እናያቸዋለን። ሃይማኖትና እሴቶች ሲተሳሰሩ በተለይ ስነ ምግባርን በማጽናት በኩል ያላቸው እንግዲህ እንደነ ሽምግልና ልናነሳ እንችላለን። ሀገረ መንግስትን ግጭትን በመፍታት በኩል ያላቸው ሚና እነዚህ አይነት እሴቶች ማህበረሰቡን የአንዱን አካባቢ ከሌላኛው ጋር ግንኙነቱን አጠንክሮ እንዲቀጥል ከማድረግ ስነ ምግባሩ እንዲታነጽ ከማድረግስ እንደው ሚና አላቸው። በእነዚህ መልኩ ማየት ይቻል ይሆን? የግለሰቦችን የሞራል ወይንም ስነ ምግባር እንዳልኩ ከሃይማኖቶች ለይተህ ማየታችን ሃይማኖቶች ሶስቱም ሃይማኖቶች በሌላ በዚህ በዶክትሪኖቻቸው ቢለያዩም በሞራል ጉዳይ ላይ ተመሳሳይ ናቸው። የሚገርመው በገለጻ ራሱ አሁን ክርስትና 10 ትእዛዛት የሚባላል አይደል? 10 ትእዛዛት የሞራል ህጎች ናቸው። መስረቅ የለብህም፣ ማመንዘር የለብህም፣ እንደዚህ የሚሉ ማለት ነው። ተመሳሳይ ቋንቋ በተመሳሳይ 10 ኑዛዜዎች የሚባሉ አሉ በቅዱስ ቁርአን ውስጥ ኦልሞስት ተመሳሳይ ናቸው ከቃላት አወቃቀር ውጪ ማለት ነው። እነዚህ ናቸው የኢትዮጵያ የሚባለውን ስብዕና የገነቡት ለሺዎች ዓመታት ከሺዎች ዓመታት ጀምሮ። ከዛ በኋላ እንደ ማህበረሰብ ደረጃ ስታይ ህጎቹ ራሱ የማህበር የምንተዳደርባቸው የመንግስታዊ ህጎች ራሱ ከሃይማኖት የተቀዱ ናቸው። እንደው አቶ ኢሳያስ የእኛ የሆኑ እሴቶች ኢትዮጵያ በማስተሳሰር በኩል ያሉ ልንጠቅሳቸው የምንችሉ እሴቶች አሉ ብለህ ታስባለህ? በሚገባ ያው እሴቶች ቫልዩስ የምንላቸው ነው። የእንግሊዝኛው ቃል ቫሊር ከሚለው VALER የላቲን ቃል የመጣ ነውና ቱ ቢ ስትሮንግ ቱ ቢ ወርዝ ማለት ነው። እና ሰው ለመሆን እሴት ያስፈልገዋል። አፍሪካ ስንመጣ የአፍሪካ ፍልስፍና አውድ የኢትዮጵያ ማህበራዊ እሴትም የሚታቀፍበት ስለሆነ ቫልዩስ የሚባሉትን የሚመለከትበት አውድ አለው። ለምሳሌ እንደ ኮሚኒሊዝም ኦንቶሎጂካል ሪሌሽን፣ ሃርሞኒ፣ ስቴቢሊቲ
ኢንተርኮኔክተርነስ ምና የሚባሉ ቫሊዎች አሉ። እነኚህን ለኛ እንግዲህ በሚቀል መንገድ መተርጎም ያክል መተሳሰብ፣ ቀናነት፣ ደግነት፣ ለጋስነት፣ ታላቅ ለምሳሌ ማክበር፣ ለማህበረሰብ ክብር መስጠት በአፍሪካን ፊሎሶፊ ስፔሲፊክ ሲታደርገው በኢትዮጵያ ሁኔታም ግለሰብ አይደለም የሚቀድመው ማህበረሰብ ነው። ማህበረሰብ ውስጥ ለምሳሌ ቤተሰብ ሊኖር ይችላል። ቤተሰብ የሀገር ጉልበት ነው፣ የማህበረሰብ ውበት ነው፣ ክብር ይሰጠዋል። ቅድም የጠቀስኳቸው ነገሮች ደግሞ በቤተሰብና በማህበረሰብና በሀገር መካከል ያለን ግንኙነት የሚያጠናክሩ ናቸው። በእንደዚህ አይነት ሁኔታ ውስጥ ነው ሰው የሚባል ኢንቲቲ ክብር የሚሰጠው። አባባሎችም እኮ አሉ ይሄን ለመግለጽ። ለምሳሌ እስኪ እናንተ ወይ እኔ ልንገራችሁ፣ ለሰው ሰው ነው ልብሱ ጨርቋ ይብሰላችሁ ይባላል። እና ያለ ሰው ምንም እንዳልሆነ የሚያሳዩ ሜታፎሮች አሉ። እኛ አንድ ሰው አስቦ አንድ በሬ ስቦ የሚሆን ነገር የለም ይላል የኛ ሰው። እና እነዚህ ሁሉ የኛን ማህበረሰብ እሴት የሚገልጡ ተፈጥሮን የመረዳት ሁኔታ፣ ማህበረሰብን የማክበር ሁኔታ፣ ሀገርን የማክበር ሁኔታ የሚያስገነዝቡ ናቸው የሚል መረዳት አለኝ። ሚናቸው እንዴት ነው የሚገለጹ? እነዚህ ሴቶች ሀገርን በማስቀጠል በማህበረሰብን በማስተሳሰር በኩል ያላቸው ሚና በአንድ ሀገር ህልውና ቀጣይነት ውስጥ ሀገር ወይ አንድ ማህበረሰብ የሚጋፈጣቸው መልካም ሆኑ የሚጋፈጣቸው መጥፎ ሁኔታዎች አሉ፣ ክፉ አጋጣሚዎች አሉ። በዛ ልክ ደግሞ የሚኖሩ መልካም የሆኑ በጎ የሆኑ ሁኔታዎች ይኖራሉ። መልካምና በጎ የሆኑ አጋጣሚዎችን ለጋራ ደስታ በሚሆን መንገድ በማዋል ሙቹዋል ኮንሰርን እንዲኖር ይሆናልና መጥፎ የሆኑ አጋጣሚዎች ሲኖሩ ለምሳሌ እንደ ድርቅ፣ ረሃብ፣ ቸነፈር፣ ግጭቶች፣ አለመግባባቶች ሲኖሩ ደግሞ እነኛን ሁኔታዎች ያው ሀገር በቀል የሆኑ ከአካባቢው ማህበረሰብ ጋር የተቃረቡ ማህበረሰቡ ሲኖርባቸው ያለፉ እሴቶችን ተግባራዊ በማድረግ ነው ሚናቸውን ለህልውናው የሚበጅ መንገድ የሚጠቀመው። ለምሳሌ በቅርብ ከ3 ከ4 ዓመት በፊት ይመስለኛል ጋሞ ውስጥ በነበረው ግጭት የጋሞ አባቶች እንግዲህ እንዴት እንዳደረጉ ሽማግሌዎች እናውቃለን። እና እንደዚህ አይነት አጋጣሚዎች የኛ ማህበረሰብ ምን ያክል በሳል የዳበረ ያ ብቻም ሳይሆን ከትውልድ ወደ ትውልድ በክብር ሲቀባበል የመጣ እሴት እንዳለው የሚያሳዩ አጋጣሚዎች ናቸው። እና እሴቶቹ መቻቻል ይባሉት በመጥፎ አጋጣሚዎች ቅድም በጠቃቀስኳቸው ሁኔታዎች ተግባራዊ የሚሆኑ ናቸው። ማህበረሰቡ ደግሞ የራሱ መዋቅሮች አሉት። ለምሳሌ ደነ እድር፣ እቆብ ምናምን ያሉት ነገሮች ቀላል እንትን የላቸውም፣ ቫልዩ የላቸውም። እና ማህበረሰቡ ተከባብሮ ሀዘን ደስታን ተካፍሎ አንድ ላይ ተደስቶ ለመጪው ትውልድ አስቦ የሚኖርበትን አውድ የሚያመቻቹለት ሁኔታዎች ናቸው። ክፍለ ሀገር እናቴ ጋ ሄጄ እንደዚህ ስኖር ሬዲዮ ከፍቼ እንትን ስል ሶሪያ ላይ ይህን ያክል ሰው በጎርፍ ሞተ ምናምን ሲባል በጣም ነው የምታዝነው እናቴ። እና የነሱ ሰብአዊ ማንነት በእኛ ማህበረሰብ ላይ ብቻ የሚወሰንም አይደለም። ማንኛውንም ማህበረሰብ መጥፎ ነገር ሲገጥም እንደ ሰው ነው ፊልም የሚያደርጉት የሚሰማቸው። አምባሳደር ቀደም ሲል እንደጠቀሱትም እሴት የአንድ ማህበረሰብ ብቻ ላይሆን ይችላል፣ ግን እሴቶችን ወደ ራሳቸው መንገድ የሚቀርጹበት መንገድ ግን የራሳቸው ያደርጓቸዋል እሴቶችና ቡና ከነዚህ መካከል መጥቀስ ይቻላል። ቡና በበርካታ የዓለማችን ክፍሎች ይጠጣል፣ ግን ቡና ላይ የሚከወኑ ሁነቶች ግን የኢትዮጵያ እሴቶች ተደርገው ሊታዩ ይችላሉ ብዬ አስባለሁና እንደው በጣም ብዙ የኢትዮጵያ ማህበረሰብ እንደሚያደርገው ትንሽ ደግሞ ቡናም እየጠጣን እንድንወያይ አሁን ብዙ ጊዜ ውይይቶችም ይደረጋሉ አይደል? በተለይ በአንዳንድ ማህበረሰብ ችግሮች ሁሉ የሚነሱበት እንደ አይነት የቡና ላይ ሀሳብ የሚለዋወጡበት ይመስለኛል። አዎ የገበሬው አክቹአሊ ገበሬው አካባቢ ቡና እንትኖች ለተራራቅ አካባቢ እንግዲህ የገበሬ ጎጆ ታውቃለህ፣ እዚህ አንድ ጎጆ አለ፣ ሌላ ጎጆ አለና
የሚቀራረብበት የሚነጋገሩበት አካባቢ እንትን ነው አጋጣሚ ነው። ሁለተኛ ከፕሮግራማቸው ውጭም አይደለም። የስራ ፕሮግራማቸውን አይሻማም። ብዙ ጊዜ የእርሻ ጊዜ የተወሰነ ነው፣ የአጨዳ ጊዜ የተወሰነ ነው። የሌሎችም እንትኖች አሉ ያን የሚሻማ አይደለም። ግን ብዙ ማህበራዊ ጠቀሜታዎች ያሉት ነው። በእኛ በሙስሊሙ አካባቢ ተርቲብ የሚባል አለ። ተርቲብ ማለት ቅደም ተከተል ማለት ነው። አረበኛ ነው ቃሉ። ግን አንድ አካባቢ የሆነ ኸልዋ ወይም መስጊድ የሚባል ይኖራል። እዛ አንድ ፋሚሊ ለአንድ ቀን ለሙሉ ሰው ቁርስና ቡና ይችላል። ለምሳሌ 30 ፋሚሊ ካለ 30ዎቹ ወር አንድ ሰው አንድ ይደርሰዋል ማለት ነው። እና አላማው ምንድነው? በዛ አካባቢ የሚኖር የሚያልፍ እንግዳ ካለ እዛ አካባቢ ቦታው ላይ እንዲያድር ይደረጋል። የተረኛው ያስተናግዳል። ያን እዛች ኸልዋዋ ላይ ወይ እንዲያድር ይፈቀድለታል። መስጊዱ ወይ ምን ያድራል። ከዛ በኋላ ቁርስ ሳይበላ ማንም ሰው ቁርስ ሳይመገብ እንዳይሄድ ነው። እንግዳ የመጣ ካለ አልፎ ሂያጅ ሊሆን ይችላል። ቁርስ ተመግቦ ነው የሚሄደው። ወይም ደግሞ አካባቢው ላይ ቤት የሌለው አካል ሊሆን ይችላል። ብቻ ያች ሰዎች ቁርስ እንዲመገቡ አንዳንዴ ከቤቱ ፈጥኖ የሚወጣም አለ። ገበሬ ለምሳሌ ቤቱ ቁርስ ሳይዘጋጅ የሚወጣ ይኖራል። ያችን ቀምሶ ቡናዋን ጠጥቶ ቁርሷን በልቶ ይወጣልና አንዱ ይሄ ነው። በየትኛውም በዛ አካባቢ የሚያልፍ እንግዳ ባይተዋር ሰው ምግብ ሳይቀምስ እንዳይንቀሳቀስ የማድረግ እንትን ነው። ሌላ አካባቢው ማህበረሰብ ተገናኝቶ እንዲወያይ የማድረግ ነውና ብዙ ማህበራዊ ጉዳዮች ይነሳሉ። የአካባቢዎች የጸጥታ ጉዳይ ሊሆን ይችላል፣ የግብርና ጉዳይ ሊሆን ይችላል። ገበሬዎች በጋራ ነው አጨዳ ምንም የአንድን ሰው እርሻ በጋራ ነው የሚሰሩላት እና ያ ዘንድሮ የከሌ በዚህ ቀን የከሌ እርሻ አጨዳ አለ፣ በዚህ ቀን እንደዚህ ያለ ተብሎ የጋራ ስራዎችን ፕሮግራሞች የሚያወጡበት ነው። እርቅም የሚፈጸምበት ነው። የእርቅም ማዕድ ነው። ተርቲብ ላይ የሰዎች ስም እንዳይነሳ ስለሚፈለግ ሀሜት እንዳይኖር አቦሉ ተጠው እስኪያልቅ ድረስ በጸጥታ ነው የሚደረገው። ከተጠጣ በኋላ ጸሎት ይደረጋል። ያው አካባቢው ሰላም እንዲሆን በረከታማ እንዲሆን እንደዚህ ጸሎት ይደረጋል። ከጸሎቱ በኋላ ቶናው ላይ የማህበራዊ ጉዳዮች ይነሳሉ። የሰው ልጅ ያው በሁለት ኢንቫይሮንመንት ውስጥ ነው የሚያልፈው። የመጀመሪያው ኔቸር ነው። የሰው ልጅ ከተፈጥሮ መራቅ አይችልም። መሰረቱ ተፈጥሮ ነው እና ከዛ በኋላ ከኔቸር በኋላ የሚመጣው ካልቸር ነው እና በእነዚህ ሁለት ወሳኝ ከባቢዎች ውስጥ ነው የሰው ልጅ ወደደም ጠላ የሚያልፈው። ካልቸር ደግሞ በጣም ብዙ ነገሮችን ያቀፈ የያዘ ነው። ታንጀብል እና ኢንታንጀብል የሆኑ ኤሌመንቶች አሉት እና እነኚህ የምናወራቸው ነገሮች ሁሉ ከዚህ ጋር የሚገናኙ ናቸው። በባህል ማዕቀፍ ውስጥ ያሉ ናቸው። እንደውም በአንትሮፖሎጂስቶች ክርክር አለ። ሰው ነው ፊሎጀኒክ የሚባሉ ሰው ነው ባህልን የሰራው ብሎ አርጊው የሚያደርጉ አሉ። አንቶጂኒክ የሚባሉ ደግሞ ባህል ነው ራሱ ሰው ነው የሰራው ብሎ እንትን የሚሉ አሉ። እንግዲህ ባላገሩ የከበረው ማህበረሰብ እንዳሁኑ የቲክቶክ ቴሌግራም ምናምን አይደለም እና እንደዚህ አይነት የቡና ፕሮግራሞች ሲኖሩ ነው የበለጠ የልቡን የሚያውቀው የሚገናኘው እና ቡና ቀላል እንትን የለውም። ያ ብቻ ሳይሆን እንደምናውቀው ደግሞ የኢኮኖሚያችንን መሰረት ነው። ተርቲብ የሚባለው የቡና ስነ ስርዓት ነው። እዛ ላይ ተንቢህ ይባላል። ተንቢህ የጸሎት አይነት ነው። በጣም ቆንጆ በሆነ ድምጽ አንድ ሰው እያለ በጋራ ሌሎች እየተቀበሉት የሚሉት ነገር ነውና ያው ጸሎቱ መሀል ላይ ያው ስለ ሀገራችንን ሰላም አድርግልን፣ መጪውን ዓለም ጥሩ አድርግልን፣ ሞታችንን አሳምርልን የሚሉ አይነት በአረብኛ የሚባሉ ናቸው። እንደሱ አለ። ሌላ ደግሞ በረክ የሚባል አለ። ትልቅ ሰዎች በሃይማኖት ወይም በእድሜ ትልቅ የሆኑ ሰዎች ይመርቃሉ። በአማርኛ ነው ብዙ ጊዜ የሚባለው፣ በረክ ይባላል። እንደዚህ ይሁን ይላል። ሰው ተጎንብሶ አሚን ይላል፣ ወይም ደግሞ በተቀመጠበት አሚን ይላልና እንዲህ አይነት ባህሎች እንደ ቡና አይነት ባህሎች ሙሉ ፓኬጃቸው እንደየባህሉና እንደየሃይማኖቱ ቢጠኑ በእኛ አሁን በሙስሊሞች አካባቢ እንዳልኩት የተርቲብ ስነ ስርዓት ቢጠና በጣም ጥልቀት ያለው ስፋት ያለው ብዙ ነገሮች ያሉበት ነው ፓኬጁ ራሱ። ከዚህ በፊት በጣም በስራ አጋጣሚ በተለያዩ የኢትዮጵያ አካባቢዎች ተንቀሳቅሶ የመስራት እድል ነበረኝ። በፍርድ ቤት ቢታዩ
1 ዓመት 2 ዓመት ድረስ ሊወስዱ የሚችሉ መንግስትን የፍርድ ሂደት ጭምር ጊዜ የሚቆጥቡ ሁኔታዎች የተፈቱበት የእርስ በርስ ግንኙነቶች የተጠናከሩበት መንገዶች አሉ በተለያየ የኢትዮጵያ አካባቢዎች ያዩዋቸውና ከዚህ አንፃር እንደው በአሁኑ ጊዜ ግጭትን የለመለማመድ ሁኔታ በመፈጠሩ እንደው ሀገረ መንግስቱ ራሱ ችግር ውስጥ የመግባት ሁኔታ እገነዘባለሁ እንደኔና እነዚህ አይነት ሴቶቻችን መጠናከራቸው እንደው ምን ጥቅም ይኖረዋል? እናንተስ እዚህ ላይ የሚኖራችሁ እይታ ምንድነው? ሀገርን ያስቀጠሉስ እንዲህ አይነት ባህሎቻችን አይሆኑ ይሆን? በኢትዮጵያ ደረጃ ስናየው የባህላችን የሴቶቻችን መሰረት ሃይማኖት ነው ብለናል። በ1960ዎቹ የተነሱ አብዮቶች ባህሪ ሃይማኖትን ተቃርነው ነው የመጡት። ሃይማኖትን ተቃርነው ነው የመጡት። በእግረ መንገድ ሃይማኖታዊ ቫልዩዎችን ሀገርን አስተሳሰሩ፣ ማህበረሰብን ጠበቁ የሚባሉ ባህሎችን ተቃርነው ነው የመጡት። እነሱን የማጥፋት እነሱን የማናናቅ ከመጀመሪያው ጀምሮ ይሄ ከአምላክ ህልውና ጀምሮ ማለት ነው። አምላክ የለም ተብሎ በጣም በነገራችን ላይ አምላክ በሰዎች የሚፈሩት ነገር መኖሩ ለሰው ልጅ ህይወት በጣም አስፈላጊ ነው። አንድ የሚፈሩት ነገር ፖሊስ ሁሉንም የህይወት ፓርትን አይከታተልም። ድሮ ቀርቶ አሁን እንኳን አይቻልም። በግለሰብ ደረጃ ህሊና የምትለው ነገር መኖሩ ህሊና እኮ ፖሊስ ነው፣ የውስጥህ ፖሊስ ነው። አምላክ ባይኖር እንኳን የሰው ልጅ ራሱ መፍጠር እኮ አለበት። እያንዳንዱ ሰው በራሱ ህሊናው ለብቻው ሲሆን ወንጀል እንዳይፈጽም፣ ሌሊት ተደብቆ ወንጀል እንዳይሰራ፣ በሌሎች ላይ ድንበር እንዳያልፍ የሚያደርገው ፖሊስ ልብ ውስጥ መኖር አለበት። ያ ነገር በጣም ወሳኝ ነገር ነው። ካልሆነ ህግ ተከታትሎ አይችለውም። በነገራችን ላይ ትምህርት ሰዎችን የበለጠ ሶፊስቲኬትድ እንዲሆኑ ያደርጋቸዋል እንጂ ደግ አያረጋቸውም። ትምህርት በራሱ ወንጀልህን በጣም በረቀቀ መልኩ እንድሰራው፣ በጣም በበለጸገ መልኩ እንድሰራው ነው የሚያደርግ። ይሄ ምክንያቱም በህሊናህ ላይ በስብዕናህ ላይ የሚያመጣው ተጽዕኖ የለም። በአእምሮ ላይ ተጽዕኖ አለው። ፊዚክስ አሁን ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ስለተማርክ ደግ አትሆንም። ማትማቲክስ ሎጋሪዝም ስለተማርክ ወይ ደግሞ ኤክስፖኔንሻል ወይም ሌላ የማትማቲክስ እንትን ስለተማርክ ደግ አያረግህም። በጣም ውስብስብ አእምሮ ራሽናል እንድታስብ ምናምን ያደርጋል። ደግ ግን ላያደርግ ይችላል። ደግ የሚያደርግህ ሌላ ነገር ነው። ህሊናህን የሚቀሰቅሰው። በነገራችን ላይ ሰው ስትሆን ሰውነት እኮ ሁለት አይነቱ ዱዋል እንትን ነው ያለው፣ ዱዋል ባህሪ ነው ያለው። አንዳንዴ ሰው ነኝ ስትል ሁለት ነገሮችን ትገልጻለህ። አንደኛ አጠፋለሁ፣ መልአክ አይደለሁም እያልክ ነው። ሌላ ግን ሰው ነኝ ስትል የተለየ ሆነኝ ከእንስሳ ሰብአዊ ነኝ የምትል ነገር አለው። ዱዋል ኔቸር እንዳለ እኮ ያሳያል። የሰው ልጅ በእኛ ሀገር ኮንቴክስት ግን ሃይማኖቶች ናቸው፣ አምላክን መፍራት ነው። ያችን ፓርት ነው የጎዳት። ይሄ እንቅስቃሴው የ1960ዎቹ አምላክ የለም ስትለው አብሮ የሚነሳ ነገር አለ፣ አብሮ ማለት ነው። ከዛ በኋላ ጭካኔው፣ አውሬነቱ፣ ምኑ የሚመጣው ህሊና ቢስ መሆን፣ ለራስ ጥቅም ሀገርን አሳልፎ መስጠት፣ ለሀገር መስዋዕት ለመሆን ሄዚቴት ማድረግ፣ የተለየ ነገር ካላገኘህበት መስጠቀም። እነዚህ ነገሮች ይሄ ዘረፋው ምኑ የሚመጣው ከዛ የተነሳ ነው። እቺ የሞራል እንትነህ ስትነሳ ማለት ነው። እና ይሄን ከልቸር፣ ይሄን ባህል፣ ይሄንን ይሉኝታ አንገት ምንለው፣ ይሉኝታ ምንለው፣ መከባበር ምንለው፣ ትልቅ ማክበር ምንለው፣ የትልቆችን ድምጽ መስማት ምንላቸው ነገሮች፣ እነዚህ ነገሮች ሲነሱ አብሮ ብዙ ነገሮች ጉዳት ይደርሳሉ ማለት ነው። እና ከዛ የሀገር ጉዳዮች አጠቃላይ መሸርሸር፣ የሀገርን አስተሳስረው የያዙ ነገሮች መሸርሸራቸው ከዛ ይመነጫል። እና ሪኮንስትራክት መደረግ አለበት፣ ወደ ድሮ መመለስ አለበት፣ ሰው መተሳሰር አለበት ስንል ምን ማለት ነው? ወደ ድሮ እነዚህን ቫሊዎች ወደ ገነቡን አስተሳሰቦች መመለስ መቻል አለበት። የጎዳናቸውን ነገሮች ማከም መቻል አለበት። ያፈረስነውን ድልድይ መጠገን መቻል አለብን። የፈጠርነውን ሸለቆ መድፈን መቻል አለብን ማለት ነው። ወደዛ ነው ማሰብ። ሙከራዎች አሉ፣ የሚደረጉ ሙከራዎች አሉ። በሲቪክስ በትምህርቱ ለማድረግ የሚሞከሩ ነገሮች አሉ። ግን የበለጠ ጥረት የሚፈልጉ ነገሮች ናቸው ማለት ነው። ትምህርት በራሱ መማር ባህልን፣ እሴትን አያስጠብቅም ወይም ደግሞ ደግነትን በአእምሮ ውስጥ እንድትተክል አያደርግም። የበለጠ
በአእምሮ ያለን ክፋት ከሆነ ክፋትን በረቀቀ መንገድ የመተግበርን መንገድ ማስፋት ነው። ስለዚህ ህሊና ላይ የሚፈጠር ነገር ነው በሴት መካከል ትልቅ መሰረት ችካል ሆኖ እንዲቀጥል የሚያደርገው እና እሱ በጣም ወሳኙ ጉዳይ ይመስለኛል። እና እኒህ በመጎዳታቸው ነው አሁን እንደው በጣም ተለማምደናል አይደል? ግጭት ማየት ትችላለህ እኮ አሁን አንተ 12 ዓመት ተማርክ፣ ዩኒቨርሲቲ 4 ዓመት፣ አንድ ቀን ደግሁን ብሎ ያስተማረ ሰው አለ? የለም እኮ። ፊዚክሱን ኬሚስትሪውን ምኑን ታጠናለህ፣ ግን ደግነትን ያስተማራል። ለሰው ስትል መኖርን፣ ለሌሎች ስትል መኖርን ያስተማራል። የለም እኮ። ጥሩ የኒኩሌር ሳይንቲስት ልትሆን ትችላለህ። ኒኩሌሩን ግን ለደግና ለክፋት ለማዋል ግን ትምህርቱ ብቻ በቂ አይደለም። ፊዚክሱና ኬሚስትሪው ማትማቲክሱ ብቻ በቂ አይደለም። ኒኩሌሩን ለጥሩ ፓርት እንድታውለው የሚያደርግህ ሌላ ነገር ነው። ህሊና ነው፣ ደግነት ነው፣ ሞራሊቲ ነው እንጂ እንትኑ ሳይንሱ አይደለም። ሳይንሱማ እንትን እኮ ነው፣ ኒውትራል ነው። ደግም አይደለም ክፉም አይደለም ያደርግህ አይደለም። ኒውትራሊ ሳይንሱ እንትኑን እውቀቱን ነው፣ ስኪሉን ነው የሚያስጨብጠ። መሳሪያ ትይዛለህ፣ መሳሪያውን ያስከው ሀገር ልትከላከልበት፣ የተበደሉትን ልትጠቅምበት፣ በደልን ልትከላከልበት የሚያደርገህ ነገር አለ። ወይም ደግሞ ልትበድልበት፣ ሽፍታ ልትሆንበት ትችላለህ። መሳሪያው ኒውትራል ነው። ሳይንስ መሳሪያውን ነው የሚሰጥህ። ከዛ በኋላ ያንን ዳይሬክት የማድረጉ ነገር ወደ ጥሩ ነገር ወደ መጥፎ ነገር ሳይንስ አይደለም የሚሰጥህ፣ ሌላ ነገር ነው። እነዚህ ቫሊዎች ናቸው። ከልቸርህ ነው፣ ህሊናህ ነው፣ ሞራሊቲ ነው ያንን ነገር የሚያደርግህ ማለት ነው። ስልጣን ይኖርሃል። ስልጣን ሁለት ስለት ያለው መሳሪያ ነው። ለደግ ነገር ልታውልበት፣ ማህበረሰብ ሀገር ልታልማበት ትችላለህ፣ ማህበረሰብ ልትጠቅምበት ትችላለህ፣ ወይም ደግሞ ልትዘርፍበት፣ ልትጎዳበት፣ ሀገር ልታፈርስበት ትችላለህ። የምናየው ፕራክቲካሊ የምናያቸው ነገሮች ናቸው። በሁለቱም አቅጣጫ ናሙናዎችን መጥቀስ ይቻላል። ሀገር የሚገነቡ ሀገር የሚያሻግሩ ሰዎች አሉ። እንደገና ደግሞ ሀገር የሚጎዱ ስራዎችን የሚሰሩ ግለሰቦች አሉ። በየትኛውም ስርዓት ላይ የምታየው ማለት ነው። እና ወደ የትኛውም አቅጣጫ እንድትወስደው የሚያደርገህ የሞራሊቲ የህሊና የባህል ጉዳይ ነው፣ የአስተሳሰብ ጉዳይ ነው። እና ለዛ ነው ሞደርን ኤጁኬሽን ኒውትራል ነው እንትኑን ግን ከዛም በላይ ነው። አሁን የኛው የሞደርን ኤጁኬሽን ከዛም በላይ ነው። ኒውትራል ሆኖ ቢቀጥል ጥሩ ነበር፣ ፊዚክሱን ኬሚስትሪውን ቢያስተምር። ግን ሞራሊቲህን የሚጎዳ ነገርም አምጥቷል። አምላክ የለም ብለዋል። ሌላው ይሄ ከልቸሮቹ ኋላ ቀር ናቸው ብለዋል። መሰረታዊ ነገሮችን የመናድ ነገር አለ። ከዛ በኋላ ሰዎች እንትኑ አላቸው፣ ስኪሉ አላቸው፣ እውቀቱ አላቸው፣ መሳሪያው አላቸው። እንደገና ደግሞ ህሊናው ሞራሊቲ የላቸውም። ስለዚህ ወደ ጥፋት መንገድ እንዲሄድ የማድረግ ነው። ከዛ በኋላ ያሉትን ነገሮች ሀገር ከመስራት ይልቅ የማፍረስ፣ ህብረተሰቡን ከማገናኘት ይልቅ የመበተን፣ አብሮ የኖረውን ማህበረሰብ አንዴ በሃይማኖት አንዴ በጎሳ እና በብሔር የምናያቸው ነገሮች ማለት ነው አቧድኖ ሰዎች እርስ በርስ እንዲተላለቁ የማድረግ አቅጣጫ የመጣው ከዚህ መሳሪያውን የያዙ የእውቀት ስኪል ያላቸው ኤሊቶች ነው። እና ለዛ ነው ብዙዎቹ የኤሊት ፕሮብለም ነው የሀገራችን። እዛ ጋር የተበላሸ ነገር ነው አሁን ድረስ እያማቀቀን ያለው የሚለው። ከዛ በፊት የመላእክት ማህበረሰብ ነበር ኢትዮጵያ፣ ጥሩ ነበር ብቻ ያልኩ አይደለም፣ ግን በጣም ጥሩ ቫሊዎች ነበሩ። ከፍተኛ ጥንቃቄ አድርገህ እርግጠኛ ስትሆን ነው ቀዶ ጥገናው የምታረገው እንጂ ዝም ብለህ ሰውነቱን አትበሳውም። እና ልክ እንደዛ ማህበረሰብም እንደዛ አይነት ሕክምና ያስፈልግ ነበር። ጥሩ ነገሩን አስቀጥለ መጥፎ ነገሩን ደግሞ በጥንቃቄ ለማስወገድ በሂደት መሞከር ማለት ነው። እና አብዮት ብዙ ጊዜ ማፍረስ እንጂ መገንባት ላይ ብዙ አስቸጋሪ ነው። እና የማፍረሱ ላይ ብዙ ጥሩ መጥፎም የተካሄደበት ነገር አለ። ከዛ በኋላ ስንጥቆቻችን በጣም እየበዙ የሄዱበት ሁኔታ ያለ ይመስለኛል። እንግዲህ ምን ትጨምራለህ? ለረጅም ጊዜ በግጭት ውስጥ፣ በጦርነት ውስጥ፣ ባለመግባባት ውስጥ መቆየት እንደዛ አይነት ነገሮችን ኖርማል አድርገን እንድንቀበል ያደረገን ይመስለኛል። ስለዚህ እኛ ደግሞ እንደ ሰው ደግሞ ከእንስሳት የሚለዩበት የራሱ የሆኑ ባህሪያት አሉት። ቪንሰንት ቴዎር የተባለ ሰውዬው 2007 ላይ ባሳተመው አርቲክል በአራት መንገዶች እንስሳትን ከሰው ይለያል። የመጀመሪያው ኦፕራንት ናቸው ይላሉ። ሁለቱም እንስሳትም ሰውም ይማራሉ ይላል። እንስሳት እንደምናውቀው ውሾች ይሰለጥናሉ እኮ ፈንጂ የማምከል ላይ የተለያዩ ነገሮች ላይ ውሾችን ማሰልጠን፣ ሌሎች እንስሳትን በማሰልጠን ለሰው ልጅ የሚጠቅም መንገድ እነሱን መጠቀም ይቻላል። በዚህ አይነት ሁኔታ አሁን በመማርም ብቻ ምክንያት መነሻ ካደረግን እንስሳትም ሰዎችም እንትን ይላሉ። ሌላኛው ናቪጌት ማድረግ ነው ኢንቫይሮንመንትን። ሰውም
የራሱን ኢንቫይሮንመንት ይፈትሻል ያውቃል። ኢንቫይሮንመንትን እንስሳትም ይፈትሻሉ ያውቃሉ። እንደ ኢንስትሩመንት ኢንቫይሮንመንት ውስጥ ያለውን ነገር መጠቀም ነው። ሶስተኛ ያንን እንስሳትም ያደርጋሉ እኛም እናደርጋለን። አራተኛውና ዋነኛው ነው እሱ የሚለው የኮሚኒኬሽን ነው። በኮሚኒኬሽን ውስጥ ባህል አለ። ያ ነው ሰውን ልዩ የሚያደርገው ነው የሚለው ሰውየው። እና እሴቶች ቀደም እንዳልኩት ሰውን ከእንስሳት ከሌሎች ፍጡራን ከፍ ያደርጉታል። አሁን ጉንዳኖች ጋር ስትሄድ፣ ንቦች ጋር ስትሄድ በእነሱ ዓለም እኮ መተባበር፣ ለመጥፎ ጊዜ መዘጋጀት ምናምን፣ የራሳቸው ምግብ አዘጋጅ ምናምን ነገሮች አሉ። ግን ሰው ጋር ስትመጣ እንደዚህ አይነት ነገሮች በረቀቀ መንገድ ነው የሚሆኑት። ወደ ሀገራችን ስንመጣ እያጋጠሙን ያሉ ተግዳሮቶች ሰው ምን ያክል ጭካኔን፣ ክፋትን እየተለማመደ እንደመጣ የሚያሳዩ ናቸው። እና እኛ ደግሞ ያለፈው ትውልድ ውጤት ብቻ አይደለንም። ዛሬ ብቻ አይደለም ብለኛ ያለን፣ ነገ ደግሞ የልጆቻችን አሉ፣ ከኛ በኋላ ይመጣ ሌላ ጄኔሬሽን አለ። ያም የራሱን ዕጣ ፈንታ አለው። ሀገር ደግሞ በቅብብሎሽ የምትቀጥል ናት። እና በእንደዚህ አይነት ሁኔታ ውስጥ በጎ የሆኑ እሴቶችን ማለምለም፣ መጥፎ የሆኑ ነገሮችን ደግሞ በምክንያታዊነት ላይ ተመስርቶ ዘመን በሚያመጣቸው ማናቸውም ነገሮች በመጥለቅለቅ ሳይሆን በማጥራት ሁኔታዎችን በማጥራት ራስን በማሻሻል እየታረሙ መቀጠል የሚቻል እንደሆነ አምናለሁ። እና በእንደዚህ አይነት መንገድ እሴቶችን ለበጎ መንገድ መጠቀም እንደምንችል ነው ማስበው። ጥሩ ሀሳቦችን አንስተሃል። በተለይ የሰው ልጅ እኛም ባለንበት ትውልድ ውስጥ የትላንት ስሪቶች የቀደምቶቻችን ስሪቶች ብዙዎቻችን ቀደም ሲል አምባሳደርም የጠቀሱት ይህንኑ ነው። የነበረው የተፈጠሩ ክፍተቶች አሁን ለምናያቸው ነገሮች ውጤት ሆነዋል እና ዛሬ የምንሰራቸው አሁን ያለው ትውልድ የምንሰራቸው ደግሞ በሚቀጥለው ትውልድና በነገው ሀገር ውስጥ ትልቅ ማሳያ ሆኖ የሚመጣ ይመስለኛል። ታዲያ በጣም አሁን ያለው የኛ ያለንበት የግጭት መለማመድ የአለን እሴቶች መጎዳት ሁነኛ ማሳያ ሆኖ ማሳያ ሊሆን ይችል ይሆን? መታያ ሊሆን ይችል ይሆን? ማህበረሰባችን ውስጥ የሚፈጠሩ ደግሞ ግጭቶች ይኖራሉ፣ አለመግባባቶች ይኖራሉ። የትም ያለ ነገር ነው ይሄ እና እንደዚህ አይነት ነገሮች ደግሞ ባልሆነ መንገድ ተተርጉሞ በሚራገቡበት ሰዓት የሚወልዱት ሌላ ቀውስ አለ። እኛ የዛሬ ብቻ ሰዎች አይደለንም፣ ነገ የሚመጡ ትውልዶች ምክንያት እንወለዳለን። ሀገራችን በቅብብሎች ነው የመጣችው። ጠንካራ የሀገር መንግስት ታሪክ ስላላት ነው ሀገራችንም በተለያዩ ቀውሶች ውስጥ በሆነችባቸው ጊዜያት እንኳን በተአምር ቀጥላ ዛሬ ድረስ የደረስ ነው እኛ እና ዛሬ ድረስ ሀገራችን ደርሳ በእንደዚህ አይነት ሁኔታ እንድናገኛት መጥፎ ሁኔታዎችን ኢግናይት እንዳይሆኑ ኢንተንሲፋይ እንዳይሆኑ ከማብረድ አኳያ በጎ እሴቶች ራሳቸው የሆነ የማይተካ ሚና ነበራቸው እና ያ ሚና ለእኛ ትውልድ በሚበጅ መንገድ መተርጎም አለበት። የዛሬውን ሁኔታ ደግሞ ባማከለ መንገድ የሀገራችን ተቋማት፣ የመንግስት ተቋማት ሊሆኑ ይችላሉ፣ ሌሎች ሲቪክ ተቋማት ሊሆኑ ይችላሉ። እነኛ ነገሮች በማለምለም ነው ለቀጣይ ትውልድ በሚበጅ መንገድ ለሀገራችን ሰስቴናብል የሆነ ዲቨሎፕመንት በሚሆን መንገድ መደረግ ያለባቸው እና ለእነዚህ ነገሮች ትሁት መሆን ያስፈልጋል። እስበትትና ረከበልልና ይባላል እና ትሁት ያልሆነ ሰው እነዚህ ነገሮችን ማሰብ ላይችል ይችላል እና የዛሬ ነገርን ብቻ ኮንሲደር ሊያደርግ ይችላል፣ ታርጌት ሊያደርግ ይችላል። ያ ግን ኢሞራል ነው እና መዘዙም ደግሞ የከፋ ነው። ጥሩ ሀሳቦችን አንስታል ኢሳያስ። በተለይ የዚህ ወጣት ትውልድ በማሳያነት በዚህ ደረጃ ቢቃኝ መልካም ነው። አንተም ወጣት ስለሆንክ ዛሬ የሚኖር ሳይሆን ነገ ትውልድን የሚቀጥል በዛ መልኩ ራስን መቅረጽ፣ በግጭት ውስጥ የሚኖር ማህበረሰብ፣ በአለመረጋጋት ውስጥ በሚኖር ሀገር ውስጥ ያለ ትውልድ በራሱ ዛሬን በማሰብ ብቻ ሳይሆን ነገን በማሰብ ራሱን ወደ እዚህ ቅርጽ በማምጣት የተሻለ ሀገርና ሁኔታን የተሻለ ኢንቫይሮንመንትን በመፍጠር ይህ ሀሳቤ ሚና ይኖረዋል ብዬ አስባለሁ። በጣም አመሰግናለሁ። ጥሩ ነጥቦችን አንስተሃል አምባሳደር። ቀደም ሲል ያነሱት ነጥብም አለ። በተለይ ሰው ልጅን የሚቀርጸው ትምህርቱ ብቻ ሳይሆን አካባቢም ነው ብለዋል። እንደው ለዚህ ማሳያ ይሆናል ብዬ የማስበው እኔ አሁን እንደው ያደኩበት ማህበረሰብ የአውራምባ ማህበረሰብ ይባላል። ስለ ሰው ስለሚባለው ፍጡር ያወኩበት እንግዲህ የፖስት ግራጁዌት ወይም የመጀመሪያ ዲግሪ ወይም ሁለተኛ ዲግሪ ትምህርት ቤት የተማርኩባቸው ዩኒቨርሲቲዎች አይደሉም ያስተማሩኝ። የሞራል እሴት ያለው የማህበረሰብ ከባቢው ነው። ሰው ስለሚባል ፍጡር ሰው ምን አይነት ነው፣
አንተ ሊኖርህ የሚገባ ስለ አካባቢ ሊኖርህ የሚገባ እሳቤ፣ አካባቢ የማጥናት ሁኔታ፣ ስለ ሰዎች ሊኖርህ የሚገባ ግንዛቤ ምንድን ነው የሚለው የአካባቢው ማህበረሰብ ሞራል ያስተማረኝ ነው ብዬ አስባለሁ። በዚህ ብቻ አይደለም፣ በተለይ ተቋም ስለሚባለው ጉዳይ ራሱ ምን አይነት እሳቤ ሊኖረኝ እንደሚገባ የቀረጸኝ እኔ የአካባቢው ማህበረሰብ ወይም ያደግኩበት ሁኔታ ነው ብዬ አስባለሁ። ተቋም በምንሰራበት ጊዜ ለምሳሌ ለጊዜው በእኛ ልምዶች የምንወስድበት ነው። በቀጣይ ደግሞ እኛ ያለንን ቫሊዩና ያለንን እውቀት ጨምረን ለቀጣይ የምናሻገረው እንጂ የምናፈርሰው በእኛ በእለት በሚፈጠሩ ሁኔታዎች ውስጥ አፍርሰን ይዘት ጠያቂ የምንሆንበት አይደለም የሚሉ እሳቤዎችን ጭምር በዚህ ውስጥ ይዤ እንዳድርገውኝ አስባለሁ። እንዳድርገው እድል ሰጥቶኛል ብዬ አስባለሁ እና እሴት የእነዚህ ሁሉ መገለጫዎች ነው። ስለዚህ በዚሁ ስናልፍ ደግሞ ተቋማት እኒህን እሴቶች መጠበቅ፣ በእነዚህ እሴቶች ማደግ፣ ወደፊት መቀጠል፣ የተሰበሩ ቀደም ሲል የጠቀስናቸውም የተከፈቱ የእሴት የሸለቆ ክፍተቶችን መሙላት ያለባቸው ተቋማት እነማን ናቸው? በዚህ አጋጣሚ ወደኋላ መለስ ብዬ ስለ ትምህርት ሞደርን ኤጁኬሽን ሲባል አትማሩ ማለት አይደለም። አንዳንድ ሰው መማር አለበት፣ ሰው ሳይንሱን መማር አለበት። ከዚህ በላይ እንዳለው ነው የጥራት የምን ጉዳይ እንዳለው ነው መማር አለበት። ያ ማለት አይደለም። ግን ከትምህርቱ ጋር በጀርባ ያለው ፊሎዞፊው ነው አስቸጋሪ የሚሆነው። እሷ በሞራሊቲ ያለው መስተካከል ያለበት ያ ነው የሚል ነው። አንድ ሰውዬ ሰሞኑን በተነሳው የመካከለኛው ምስራቅ ግጭት ላይ አንድ ተንታኝ ስለ አፍጋንና አፍጋኒስታንና ኢራንን መሰረት መነሻ አድርጎ እንደ ናሙና ወስዶ ያደረገው ነገር ነበረ እና አፍጋኒስታን ውስጥ የዋርሶን ጦር የሩሲያን ጦር እንትን ብለዋል፣ ተዋግተው አሸንፈው አባረዋል ከሀገራቸው። 30 ሺህ ጦር አልቋል። እንደዚህ ዋርሶ ጋር የተያያዘና ካስወጡ በኋላ ኢሚዲየትሊ በማግስቱ ዛሬ የሩሲያ ጦር ሀገራቸውን ትቶ ወጥቶ በማግስቱ በአንድ ቡድን ሆነው ሲታገሉ የነበሩ ወገኖች እርስ በርስ ነው የጀመሩት። አፍጋኒስታንና እስካሁን ድረስ መላቀቅ አልቻሉም። የኢራኖች በተመሳሳይ ሁኔታ በቅርብ ጊዜ ማለት ነው አብዮት አካሄዱና ስኬታማ ሆነው ቀጠሉ። እነዚህኞቹ ሀገር አፈረሱ። ምንድነው ምክንያቱ ሲል የኢራኖች አካባቢ የመወያየት ባህል አላቸው። ውስጥ ኢንተርናል ችግሮቻቸውን በጣም ተቃራኒ የሆኑ ወገኖች እንኳ እርስ በርስ እንትና ያነሱ ዱላ አይነሳሱ። የመወያየት ከልቸር አላቸው። አፍጋኒስታን እንደዛ አይነት ከልቸር የለም። በቃ ሁሉም ነገር በዱላ ነው፣ እንትን በግብ ነው የሚያልቀውና የውስጣዊ ውይይት ባህል ችግር ነው የሚል ሀሳብ አንስቶ እነዚህ ፌል ያደርጉት በዋነኛነት እሱ ነው መሰረቱ የሚል እንትን ሀሳብ አንስቶ ነበርና ለምንድን ነው መወያየት ያልቻልነው? ለምንድን ነው መነጋገር ያልቻልነው? አንድ ፓርቲ ውስጥ ያሉ ሁለት ወገኖች ለምንድን ነው ቁጭ ብለው መነጋገርና ችግሮቻቸውን መፍታት ያልቻሉት? መንግስት አቅጣጫ ብዙ ጊዜ ማህበረሰብን የመቅረጽ እንትን አለው። የመንግስት አቅጣጫ፣ የመንግስት ፖሊሲ፣ የመንግስት አይዲዮሎጂ፣ የመንግስት አስተሳሰብ ማህበረሰብን የመቅረጽ ሚና አለው። ልምድህንም የመቀየር ሚና አለው። ሌላ የትምህርት ጉዳይ አለ። የትምህርት ተቋማት በአጠቃላይ ትውልዱን የሚቀጥለው ትውልድ በምን አቅጣጫ ቢሄድ የተሻለ ነው፣ ውይይቶች፣ መቻቻሎች፣ የሀሳብ ልዩነቶችን በጠረጴዛ ዙሪያ መፍታት፣ የፖለቲካውን የማከም ነገር በየት አቅጣጫ ቢካሄድ የተሻለ ነው የሚለው የትምህርት ተቋማት ትልቅ ሚና አላቸው። ትምህርት ወሳኝ ስለሆነና የእያንዳንዱ ዜጋም የሚያልፍበት መንገድ ስለሆነ በትምህርት መንገድ የማያልፍ ዜጋ የለም በኢትዮጵያ ኦልሞስት 100% በሚባል ደረጃ። ሌላ ሚዲያው አለ። ሚዲያው ሀሳብ የማግነንና የመጣል ሰዎችን የማግነንና የመጣል ጉልበት አለው። ዲጂታል ሚዲያውም የሆነ የተለመዱ የድሮቹ ሚዲያዎች አይነትና ማህበረሰቡ ውስጥ ለማን ነው ክብርና ልዕልና መሰጠት ያለበት? አንዳንዴ ለወጣቶቹ ሮል ሞዴል የምትፈጥረው አንተ ነህ። የማይረቡ ሰዎችን ለማህበረሰቡ እዚህ ግባ የማይባል አስተዋጽኦ የሌላቸውን ሰዎች ሮል ሞዴል እንዲሆኑ አግንነህ ካወጣቸው ወጣቱ
ያው የዘራኸውን ነው የምታጭደውና ወጣቱ እነዛን ነው ሮል ሞዴል አድርጎ እነሱን መሆን ነው የሚፈልገው። ሮል ሞዴል ነው የምትፈጥርለት፣ በዛ ነው የሚፈሰው ወጣቱ። እያንዳንዱ ሰው ከቤተሰቡ ነው አብዛኛውን ስብዕናውን የሚወርሰውና ቤተሰብ ልጆቻቸውን እንዴት ማሳደግ እንዴት መቅረጽ እንዳለባቸው ከድሮ ትውልድ አሁን ወደ ኋላ ተመልሰን ከድሮ ትውልድ ራሱ መማር መቻል አለብን። ግን እንደምንም ያው እያንዳንዱ ሰው በሃይማኖት ተቋማት ውስጥ ያልፋል፣ ስብዕናው ይቀረጻል። እነዚህ ሁሉ የየራሳቸው ድርሻ ስላላቸው ነው በስብዕናዎቻችን ላይ። ከዛ የህግ ሚና አለ፣ የሌሎች ሚናዎች አሉ። ግን እነዚህ ናቸው ዋና ሰዎችን ስብዕና የትውልዱን ስብዕና የሚቀርጹት ብዬ ያስባለሁ። ተቋማቱን ብቻ ሳይሆን በቀጣይ ሊኖር በሚችል መፍትሄ ውስጥ የመፍትሄ ሀሳቦችን ጨምረው የቀጣይ የመፍትሄ ሁኔታዎችንም አስቀምጠውልናል። እናመሰግናለን አምባሳደር። እዚህ ጋር አቶ ኢሳያስ የምትጨምረው ካለ ምናልባት በተቋማት ደረጃ ወይም በቀጣይ እሴቶችን ጠብቆ በማቆየት ውስጥ መሰራት የሚገባቸው ጉዳዮች ላይ። ያው ሀገር ላይ ያሉ ችግሮች ማልቲ ሴክቶሪያል ናቸው፣ አይነታቸውን በጣም ብዙ ነው እና እነኚህ ችግሮች መነሻ ምክንያታቸው አንድ ስላልሆነ የሚፈልጉትም የመፍትሄ መንገድ ብዙ ነው እና የ1960ዎቹ ላይ ወይ አሁን አንዳንድ ፖለቲከኞች ደግሞ እንደሚያነሱት የኛ ሀገር ችግር የፖለቲካ ችግር ብቻ አይደለም። ይህን አይነት አመለካከት ፍልስፍና ሞኒዝም ይለዋል እና ሁሌ አንድ አይነት ችግር ብቻ አይኖርም። አሁን ባለው የዓለም ስርዓት እንደምናውቀው ኢኮኖሚውና ፖለቲካው በጣም የተገናኘ ነው። ፖለቲካው ሲመሰቃቀል ኢኮኖሚው ይጎዳል፣ ኢኮኖሚው ሲመሰቃቀል ፖለቲካው ጋር ይሄዳል እና አንድ አይነት ችግር ብቻ የሚኖርበት አይነት የዓለም ሁኔታ የለም አሁን እና ችግሮች ምንጫቸው ብዙ ስለሆነ የሚፈልጉት መፍትሄም በጣም ብዙ ነው። ፖለቲካዊ ብቻ መፍትሄ አይደለም የሚያስፈልገው፣ ኢንተርዲሲፕሊነሪ አፕሮች ነው የሚያስፈልገው። አንድን ችግር ጠቅሰህ ምንድን ነው የምትለው ስትለው ኢኮኖሚስቱን ኢኮኖሚያዊ የሆነ መፍትሄ ይሰጣል፣ ፖለቲከኛው ፖለቲካዊ የሆነ መፍትሄ ይሰጣል፣ የህግ ባለሙያው በራሱ መንገድ፣ ፈላስፋው በራሱ መንገድ፣ የሃይማኖት መምህሩ መሪው በራሱ መንገድ። እንደዚህ ነው እና ይሄ ነው ችግርን ፈቺ ሊሆን የሚችለው። ቅድም አምባሳደር እንዳሉት በርካታ ተቋማትን ጠቅሰዋል። መንግስት የአንበሳውን ድርሻ ሊወስድ ይችላል። ኤሊቱ ግን አሁን ለምሳሌ እና ስኮላርስ በጥቅሉ ዝምታ ላይ ማተኮር የለባቸውም። ከዛ ባሻገር ዲያስፖራው ከሀገር ውጭ ያለው በዩቲዩብ ቁጭ ብሎ የዩቲዩብ ተከታይ ለማብዛት ዝም ብሎ ሀገር ውስጥ ያለውን ሁኔታ በመተንተንና በመተቸት መፍትሄው ይሄ ነው ምናምን ብሎ መጮህ ሳይሆን መሬት ላይ ያለውን ሁኔታ በማገናዘብ የማህበረሰቡን አጠቃላይ ሁኔታ በመረዳት በጎ የሆኑ ምክንያታዊ የሆኑ ሁኔታውን ያማከሉ ሀሳቦችን ማመንጨት አለበት። ዛሬ ግጭት ባለባቸው የሀገራችን አካባቢዎች ለምሳሌ በትግራይ፣ አማራ ክልል ውስጥ የኛ ወንድም እህቶች፣ ተናናሾች ትምህርት ሳይማሩ ለ2-3 ዓመት የሚሰቃዩ የሀገር ስጋት ናቸው። እነዚህ ሰዎች እጣ ፈንታቸውን ለመወሰን ነገ ወይ የትጥቅ ትግል ውስጥ ቢገቡ ላልሆነ ነገር ኤግዚስት ለማድረግ ሲሉ ቢጋበዙ ዛሬ የሆነው ነገር ነው ምክንያት። ችግሮችን ኢንተንሲፋይ ኢግናይት ከሚያደርግ ከሚያጧጡፍ ከሚያጋግል አይነት ነገር ለመራቅ ሁላችንም ሪስፖንስብል መሆን አለብን። በተለይ ተቋማትን አንስተናል። የማጠቃለያም የመውጫ የመፍትሄ ሀሳብ ካለ እናጠቃል። የኔ ሀሳቦች ጥያቄዎችን ይህን ይመስላሉ። በአጠቃላይ ምንድን ነው ሀገር የጋራ ነው። አንድ የማህበረሰብ ክፍል ጉዳት ደርሶበት ሌላኛው በጤና የሚኖርበት ሁኔታ የለም። አሁን ሁለተኛ ሀገር አንዴ ካጣት የመመለስ ሁኔታ በጣም አስቸጋሪ ነው። በአረብ አብዮት የፈረሱ ሀገሮችን ሶሪያ፣ ሊቢያ ምን ማየት ይቻላል። አንዴ ከፈረሰ በኋላ እንደገና ለመጠገን በጣም አስቸጋሪ ነው የሚሆነውና አንዳንዴ የሶሻል ሚዲያ ጨዋታ አይደለም የሀገር ጉዳይ፣ በጣም ትልቅ ጉዳይ ነው፣ ያሳስባል። የላይክ እና የሼር ወይ ደግሞ ዩቲዩብ ብዙ ተከታይ የማግኘት ጉዳይ አይደለም። በ50 ዓመታት ሰዎች አብደዋል። በጋራ ያበድንባቸው ጊዜያት አሉ። አሁን ግን እስኪ ደግሞ ቁጭ ብለን ተነጋግረን አይተን አስበን ለሁላችንም የሚበጅ በአንድ ወገን ብቻ ተጠቅሞ ወይም የሚበጅ መፍትሄ ሌላውን የሚጎዳ አንድ ወገን የሚበጅና ሌላውን የሚያገል አይነት አመለካከት፣ ምልከታ፣ አስተሳሰብ
ብዙ ጊዜ ጉዳት ያመጣሉ። የሚበጁ አይደሉም። ሁሉንም ነው ይዘውት ገደል የሚገቡትና ከአሁን ካለው የዓለም አቀፍ ሁኔታም ከሀገሮች ተሞክሮ መማር መቻል አለብን። ብልህ ማለት በራሱ ከደረሰ በኋላ የሚማር አይደለም። ጎረቤቶቻችንን ማየት እንችላለን። ሶማሌን ማየት፣ ሱዳንን ማየት እንችላለን። እንዴት ነው የሆኑት? ሊቢያን ማየት እንችላለን። ሶሪያን ማየት እንችላለን። አሁን ያለውን ሁኔታ ዙሪያችን እየተቃጠለ ያለውን አካባቢ ማየት መቻል አለብን። የማህበራዊና ፖለቲካዊ ችግሮቻችንም ከባህላችን እንደው የተቀዳ መፍትሄ አይጠፋም። የባህል ሕክምና አለን ይህን ሊያክም የሚችል የሚል እምነት አለኝና ዋናው የሚፈለገው ምንድነው? ፊታችንን ወደዛ ማዞር፣ መነጋገር፣ መወያየት ነው ብዬ አስባለሁና ሙፍቲ ሀጂ ዑመር ሰሞኑን በቅርቡ ያለፉት እሳቸው አንዴ እያወራን አንድ ነገር ነገሩኝ። በሀገራቸው በእነሱ እንደዚህ ወረኢሉ እዚህ ገነቴ አካባቢ ነው። በአካባቢያችን ድሮ አንድ ሰው የነበረ አሉ፣ ትልቅ ሰው ነው እና ሽምግልና እሱ ከሄደ በቃ ሊጋደሉ የቀረው ደም ያለባቸው በቃ በፍጹም አይታረቁ የሚባሉ ሰዎች ይታረቁ ነበር አሉ። ሌላ ሰው እምቢ ብለው ለያዝ ለገራዥ አስቸግረው ለገላጋይ አስቸግረው ብዙ ሽማግሌ ሄዶ እምቢ ያሉት እሱ ሰውዬ ከሄደ ይታረቃሉ። ትልቅ ሰው ናቸው ሰውየውና እና ጠየቋቸው፣ ምንድነው የምትጠቀሙት ስልት? ማለት ከሌዶ እምቢ ብለዋል። በቃ እምቢ ካሉ በኋላ እርሶ ሲሄዱ ለምንድነው እሺ ያሉት አሏቸው። እሳቸው ምን አሉ? ከደከሙ በኋላ ስለመሄድ ነው። ትኩሱ ደም ላይ አልሄድም። ከተኩሱ ግብግብ ላይ ገናጋዩም ይመታል። ደክሟቸው አስታራቂ የለም ወይ አይበቃም ወይ የሚል ሁኔታ ውስጥ ሲሆኑ ይሄዳለሁ። አሁን እኛ እዛ ጋር የደረስን ይመስለናል። ጠግቦ ሰው በተለያየ ተቧድኖ በሃይማኖቱም በብሔሩም ተቧድኖ ውጤቱን እያየው ነው። የተጠቀመ አካል የለም። አሁን ከሌ ብሔር ተጠቀመ ከሌ ሃይማኖት ተጠቀመ የምትለው አይደለም። በጣም አድካሚና አሰልቺ አስቸጋሪ ሁኔታ ውስጥ ገብተናል አሁን እና አሁን የደከመን ይመስለኛል። አሁን ለሽምግልና ዝግጁ ይመስለኛል ሁሉም ወገን ቆም ብሎ ማሰብና ለዘለቄታዊ ነገር መስራት መቻል ያለብን ይመስለኛል። የሀገራችንን እሴት በመጠቀም በጎ የሆነውን ነገር በማለምለም ለመጪው ትውልድ አሁን ላለንበት ዘመን ለሀገራችንም ቀጣይ ህልውና በሚበጅ መንገድ እንድንኖረው ያስፈልጋልና ይሄ ደግሞ በሁላችንም ኃላፊነትን የመወጣት ሁኔታ የሚሰምርና የሚሳካ ስለሆነ ከመጪው ጊዜ አስጊ ነገር ራሳችንን ነፃ ለማውጣት ሁላችንም ዝግጁ መሆን አለብን ላለው እንደዚህ አይነቱ የውይይት ባህል የመነጋገር አጋጣሚ መጠናከር ያለበት ነው፣ ይበረታታ ነው። በሀገርና በሀገረ መንግስት ግንባታ የኢትዮጵያ ነባር ባህላዊ እሴቶችና የሞራል እሴቶች ምን ጠቀሜታ አላቸው ስንል የተወያየንበት ፕሮግራም ይህን ይመስላል። እንግዳችን አምባሳደር ሀሰን ታጁ በተለይም በተለያዩ ማህበራዊ ጉዳዮች ትንታኔ የሚሰጡና በርካታ መጽሐፍቶችን የጻፉ ናቸው። ሰፋ ያለ ሀሳብ ሰጥተውናል። በጣም አመሰግነዎታለሁ አምባሳደር። እንዲሁም ደግሞ የሶስተኛ ዲግሪ ፍልስፍና ተማሪ በተለይም በሞራል ፊሎሶፊ ላይ አተኩረው ሀሳብ የሰጡን ኢሳያስ ባንቻ ለሰጡን ጊዜ በጣም አመሰግናለሁ። ክቡራትና ክቡራን የዚህ ሳምንት የኛ ጉዳይ ፕሮግራም ይህን ይመስላል። ፕሮግራሙን አዘጋጅቼ አንዱ አለመናን ከመላ ስቱዲዮ ባለሙያዎች ጋር በመተባበር ወደ እናንተ አደረስኩ። ጤና ይስጥልኝ።